ገኝተነቱን ለህዝብ ሊሆን አይችልም ይላል። ይህንን ሙሉ መግለጫውን በተለያየ ቦታ ላይ ያገኛችሁት ብዬ በማሰብ ነገር ግን ብዙ ጊዜ መስሪያ ቤቶች ሲወድሙ፣ መስሪያ ቤቶች ሲቃጠሉ ምን ሲሉ እንደዛ እንዲሆን የሚያደርገው እዛ ቦታ ላይ የሚሰራ የመንግስት ባለሙያና የመንግስት አስተዳደር ነው። እኔ የምደመድመው እንደዚህ ነው። ዝም ብሎ ቢሮ አይቃጠልም። ከዚህ በፊትም የማውቀው ባንኮች ሲዘረፉ የሚዘርፉት የባንኩ ማናጀር፣ የባንኩ ዛጋ ኦዲተር እና ካሸሩ አለ። ገንዘብ ያዡ ኦዲተሩና ስራ አስኪያጁ ቁልፍ ይዛሉ። የካዝናው ባለበት ኦልሬዲ በስራ ሰዓት ላይ በጠራራ ፀሐይ ካልተዘረፉ በስተቀር ስራ እየሰሩ ባሉበት ላይ ካልተዘረፉ በስተቀር ማለት ነው። በሌሊት ላይ ወይም ደግሞ ስራ በሌለበት ሰዓት ላይ ተዘረፉ ከተባለ ኦዲተሩ ካሸሩና ማናጀሩ ሳይኖሩ ባንክ አይዘረፍም። ስለዚህ በተለያዩ ቦታ ላይ በተለይ ከመሬት አስተዳደር ጋር መተማ አካባቢ ላይ ሳዩ የነበረው የተለያዩ ፋይሎች የአንዱን ቦታ ለአንዱ የሚሸጡበት ሁኔታ ላይ ሲኖር ከውስጥ ቢሮቸውን በሳት የሚያቃጥሉ የመንግስት ባለሙያዎችን አይ ስለነበረ አሁንም አለፋ ጣቁሳ ላይ ደብረ ታቦር ላይ እና ጋይንት ላይም ከመንግስት ባለሙያዎች ውስጥ ይነስም ይብዛም ሁሉም ላይሆን ይችላል፣ ግን ከዛ ውስጥ እጅ ሳይኖረው ቢሮ አይቃጠልም፣ ንብረት አይወድም። ስለዚህ አብናትንም ያወደማት እብናት ላይ ይሰራ የነበረውን የመንግስት ሰራተኛና ኃላፊነት ነው። በአጠቃላይ በአማራ ክልል ላይ ባለው ላይ በአብዛኛው ይሄ ችግር የተፈጠረው የተጠነጠነው የሚመራውና እንዳይበርድ የሚሰራው በመንግስት ሰራተኞች ነው። መንግስት ሰራተኛ፣ የመንግስት የፖለቲካ ኃላፊዎች፣ የመንግስት ባለስልጣናት አማራ ክልልን እያወደመ ያለው እንደኔ በአጠቃላይ የብልጽግና ወይም የብአዴን በሉት የምንም ስሙ ነቲንግ ብቻ ግን የተማረ ነው ምናምን ነው ተብሎ ባለሙያዎች በፈጠሩት የህዝብ ቅሬታ ህዝብን አባብሰው አሁንም ተመልሰው ህዝብን እያገዳደሉ ያሉት መንግስት ለህዝብ ደህንነት ብሎ በሰራው ኢንተርኔት ላይ እንደሆነ አሹር ከዚህ በፊት 2-3 ጊዜ አውራውት ይመስለኛል በተለያዩ ቪዲዮዎች ላይ በፋይናንስ ላይ የባንክ ሰራተኞች እከሌ የሚባለው ባንክ አካውንቱ ላይ ይሄን ያህል ብር አለው ብለው ያንን እያወጡ እየተናገሩ ኢትዮ ቴሌኮም ላይ ያሉ ሰራተኞች በአማራ ክልል ላይ እኔም በሰራበት ቢሮ ላይ ያሉ ሰዎች ጤነኞች አይደሉም። ዛሬም ድረስ ከራሳቸው ጋር የማይታረቁ እጅግ በጣም እንደ ጥላት ብንገናኝ የምንገዳደለው እኔ የኔ ጓደኞች ጋር ነው። ቢሮ ላይ አብረን ሰራ የነበረው ለምን ድረስ ቱራቸው በዛ ልክ አብዷል። ለምን እንደሆነም አያውቁትም። ጤነኞች አይመስሉኝም። እና ይሄ ችግር እብናትን ያቃጠለው የመንግስት መስሪያ ቤትና መሰል ሰዎች እንደሆኑ አድርጌ ማለፍ ስለፈለግኩ ነው። ከዛ ውጭ አሁንም የባንክ ሰራተኞች የኢትዮ ቴሌኮም ስራ ጫና የሌለባቸው መስሪያ ቤት ላይ ያሉ ሰራተኞች በሙሉ በአብዛኛው ይሄንን ትግል ደና ተከፋይ የሆኑ ጥሩ ደሞዝ የሚያገኙ የመንግስት ሰራተኞች ሀገር እንዲፈርስ ይሰራሉ። ደና ተከፋይ የሆኑ የመንግስት ሰራተኞች ሀገር እንዲፈርስ ይሰራሉ። ማረጋገጥ በየቦታው ላይ ሄዳችሁ። ስለዚህ እኔ ከሱ አንፃር ይህን ነገር አድርጓል ማለት ነው። ድሮ እንደዛ ሆኖ የሚሉት የነዚህ መጫወቻ መሆኑ ደበደብ ነበር። በራሱ ብሔር ደግሞ ሲቀጠቀጥ ነበር። በሽፍታውም ይሁን በፊውዳልም ይሁን በቤተ ክህነቱ 1000 ዓመት ቆ ተቀጥቅጧል። አማራ ምናምን ይላል። አማራ 100 ዓመት ነው። አማራ 100 ዓመት ነው የቀጠቀጠው። ከዛ በፊት ከ1000 ዓመት በላይ ተራራ። ይሄን ልጅ ለምንድን ነው ያልሰማነው? ጥሩ ነገር መስማት ከፈለገ ከጋምቤላ ውጭ ማለቆ የኢትዮጵያ ክልል የለም። አውቃለሁ ሁሉም። ይሄ ልጅ የመጀመሪያው ገፈት ነው እንጂ ከትግራይና ከጋምቤላ ውጭ ማለቆ የኢትዮጵያ ክልል የለም። አውቃለሁ ሁሉም። ያለ ምዕራብ ጎጃም የዞኑ ዋና ከተማ ነው። የምዕራብ ጎጃም ነው ማወራት ነው ከሌላ ሀገር ከወረዳ ወይ ከቀበሌ ጋር። ሶማሌ ክልል ረጅም ጊዜ ቆይቻለሁ። በረሃ ነው። ምንም የሚበቅልበት የለም። ዛሬ ግን በረሃ አረንጓዴ ነው። ከተሞች የቀበሌ ከተማ ከፍኖተ ሰላም በላይ ናቸው። ለልማት ብንሮጥ በጣም ተገቢ። መጀመሪያ ግን ሰላም ላይ እንጠንከር። ወንድሞቻችን እናምጣቸው። የማይመጣ ዱርዬ ወንበዴ አለ። ሰው ገሎ ደፍሮ ዘርፎ የታሰረ 25 ዓመት 22 ዓመት 18 ዓመት ላይ የተወሰነበት 7 ዓመት እንዳጋጣሚ ሆኖ ከዘመነ ጋር ታስሮሳል። ተገናኝተው ወጣው የዘመራው የክፍለ ጦር አመራር ይሆን እስር ቤት ስለተዋወቁ እኮ ነው። 22 ዓመት ተወስኖበት እኮ በአራተኛ ቀኑ ማረሚያ ቤት ተሰውሮ ወጥቷል።
ይሄ ሰውዬ ነው ልትል አይመጣም። ይሄን ነው ልንታገለው የሚገባ ነው። ከዘመነ ካሴ ጋር የታሰረ በሙሉ ማለት ነው ጠይቁ። ክፍለ ጦር አመራር ነው፣ እዛ አመራር ነው። እስር ቤት ስለተዋወቀ እኮ ሌላ ነገር እኮ የለም። እና ገድሎ የታሰረ ሰው ዛሬ ጫካው ነው መግደል የሚመስለው። ደፍሮ የታሰረ ሰው መድፈር ነው። ዘርፎ የታሰረ ሰው ዛሬ መዝረፍ ነው። ሳናውቅ ሲነዳ የነበረ ግን የሞታል ሳይገባው ሞተ፣ ሳይገባው አካሉ ጎደለ። እየገባው ደግሞ ሊመጣ ሲል እንቅፋት ምን ሆነ ሰዎች እንስተካከል። እኔ ይቅርታ አድርጉልኝ እንጂ ከትግራይ አሁን የዚህ ልጅ ንግግር እንደው የማን ያርዳ እየቀበረ ማን ይናገርም የነበረ በሚባለው ብሂል እንኳ ብንሄድ ከቦታው ላይ ያለውን ነገር ሰምተን በትክክል ነገሩ እንዲፈታ እንደው የደረሰው ችግር ከገባልና ያ ችግር እንዳይደገም የምንሰራ ቢሆን እዛ ቦታ ላይ ያሉ ሰዎች ሲናገሩ እስኪ አላምን ካል የምናውቀውን ሰው ኮሚኒኬት አድርገን እንዲጣራ እናደርግ ነበረ። ጉዳዩ ግን የተጣላ ነው ከራሳችን ጋር ነው፣ የተጣላ ነው ከእውነቱ ጋር። መዳን ያልፈለግነው ራሳችን ነን። ችግሩ ይኑርም አይኑርም ነቲንግ የምንፈልገውን ብቻ እየሰማን የራሳችንን በሽታና እብደት ሊያስቀጥል የምንችለው ነገር ላይ ብቻ አተኮር። የዚህ ልጅ ንግግር በቂ ነበር። ከዛ በኋላ ሁሉም ነገር እንትን ሲል ቀጠለ። እነ ማስረሻ እነ ኮሎኔል ፈንታውን ሙሀቤ ምናምን ሲገቡ ብዙዎች አፌዙ። ከዛ ዛሬ ደግሞ ኮማንዶ ፍቅሩ ሲመጣ ይሄው እንደዚህ ነው። ነገ ዘመነ ይመጣል፣ አስረስ ማረ ይመጣሉ። ምናልባት ካልገደላችሁት እስክንድርም ይመጣል። ስለዚህ የዛን ቀንም ከሌ እንደዚህ ነው ከሌ እንደዛ ነው ያሉ ፋሲሌን አለም እየጮኸ እዛው ይቀራል። መሳይ መኮንንም እየጮኸ እዛው ይቀራል። ከዚህ ጋር አብረው ያብዱ የነበሩትም በሽታቸውን በቤታቸው ፈጣሪ በሚያስከፍላቸው ሰዓት ላይ ሊከፍሉ ባሉበት ይኖራሉ። ወይም ወደ ሀገራቸው ወደ ኢትዮጵያ ቢገቡ ኢትዮጵያን ለማጥፋት ሲሰሩት የኖሩት ሲያዋጡት የኖሩት የገንዘብ መዋጮና የጥፋት ምኞታቸው በራሳቸው ቤት ላይ ይፈጸማል። ያ ቀን ይመጣል። እየሆነ ያለው ይሄ። እስኪ ጎበዝ የተከበራችሁ የጉባኤ ኢትዮጵያ ቤተሰቦች እስኪ እውነት እንጠያየቅ። ሰዎች 3 ዓመት ሞክረው አልሳካ ሲል የደረሰው ነገር ሁሉ ቢረሳ እንደ ድል ቢቆጠር ዛሬ ሰዎች ወደ ሰላም ሲመጡ አለማሸነፋቸው ብቻ ወደ ሰላም እንዲሄዱ አያደርግም ወይ? የወጡበት ዓላማና እቅድ ከነበራቸው እሱን ጠቅሶ በዛ መልኩ እንዲንቀሳቀሱ አቅጣጫ አይሰጥም ነበር? በእርግጥ በብሔር ኮረጆ ላይ ተወሽቆ ለጥፋት የሚቃዥ የትኛውም ቦታ ላይ ያለ ስብስብ እንደ አማራ አካባቢ ላይ ባለው ከመሳይ ጋር የሚቃዡት አማራነት አሳፋሪ ነው። ወይ ብሔርን አለማውራት እንደ ሰው እና እንደሆነ እንደ ሀገር ማሰብ የተሻለ ሊሆን ይችላል። ግን እንደ ብሔር አማራ ውስጥ ተወሽቆ ከመሳይ መኮንን ጋር የሚቃዡት አማራነት፣ ከስታሊን ጋር ከሻቢያ ሰዎች ጋር የሚቃዡት አማራነት እንዴት ይሆናል? ይህንን እንኳን መጠየቅ አቅቶን አይደለም። ከመሳይ ጋር ምን አገናኝቶት ነው የአማራ ታጋይነን የሚሉ ሰዎች? እስኪ ለራሳችሁ እስኪ ከራሳችሁ ጋር ጠይቁት። ዘመነ ኤርትራዊ መሆኑ አልገባችሁ ይበል። ሌሎችም እንደዛ ችግር የለም። ከኤርትራ ጋር የተደቀሉ የተደቃቀሉ የተሰባሰቡ እንደሱ የአብሮነታችን የፈጠረው ማንኛውም ግንኙነታችንን ተመስርተው ያደጉበትን የተወለዱበትን ማህበረሰብ እሱን መስለው እሱን ለማጥፋት የጥላት ወጥንጨት ሆነው ቢሰሩ ችግር ላይኖር ይችላል፣ አልገባን ካለ ማለት። ያንን ያህል ባናቅ ግን ከመሳይ ጋር ሆኖ የሚያቦኩት አማራነት እና ከኤርትራና ከህዋት አድጊ አማራ አድጊ ብቻ እንደምን ይባላል የሚያስብል እኮ ነው። ሌላም ለምን ማይጨመርበት የሚያስብል ሲረግጠው የኖረው ረጋጩና ፋቂ ሆኖ ከልደቱ ጋር የሚቦካ ፖለቲካ እድሜ ልካቸውን ኪሳራ ባህሪያቸው መገለጫቸው የሆኑ ሰዎች ጋር ሆኖ የሚቦካ የብሔር ፖለቲካ ላይ ስንሆን የሚያሳፍረውና የምንሰማ ቢሆን ይሄ ልጅ ይበቃል ነበር። አሁን የጦር መሳሪያ ችግር አለበት እንዴ? ይሄ ኢትዮጵያ የጦር መሳሪያ ችግር አለበት እንዴ? ትግራይ ለማስገባት ከፈለገ በአውሮፕላን ሲያስገባ የነበረ እኮ ኮንትሮባንድ ሲያስገባ የነበረ እኮ አብይ የሚያውቀው እንዴ?
እየማረከ ጦር መሳሪያ እየማረከ እኮ ነው አዲስ አበባ ሄደው። ከየት አምጥቶ ነው አዲስ አበባ ድረስ ሄደው እስከ ደብረ ብርሃን የደረሰው? እየማረከ ነው ሄደው። መሰረታዊ ጥያቄ ጥይት ስለከለከልከው በር ስለዘጋው ትግራይ እንደማይዘጋ ኦልሬዲ ያሳየው እኮ ነው። አሳየው አይደል? ያኔ እኮ አሳየው እኮ ፐርሰናሊ ማለት ነው። መዝጋት አትችልም። አስመራ መሄድ ህልም፣ ጎንደር መሄድ ህልም የተባለው ህልም አይደለም እሱ። 36 ዘጋለት ሲባል አዘጋም 2 ዓመት ሆኖኛል አዘጋም እያልኩ ከተናገርኩ ደገሙት። ጀነራሎችም ደገሙት፣ ማንም ደገመው። አዘጋው አሁን አዳሜ ደብረጽዮን አስመራ ታየ፣ ሰማንጅስ ግብጽ ታየ፣ ሱዳን ታየ እያለች በሙሉ ልትሾው ከየት የመጣ ይመስልሃል? እውነት ከሆነ ማለት ነው። እውነት ከሆነ ነው 36 ዘጋውት ያልከው እንደዚህ ይዝራል እንዴ? ትጫጫለህ እንዴ? አስመራ አይዘጋውም ካልክ ለምን አትነግረን? እና ይህን ልጅ የጥፋት ኃይሎች ኤክስፓየርድ የማያደርጉበት ሀገር ያባሉትን ያገዳደሉትን ላለበት ችግር ሁሉ የዳረጉትን መልሶ የሚያመልክና ችጋሩን ከራሱ ጋር አስሮ የሚሄድ የጥፋት ፖለቲካ ባህሪ ኢትዮጵያ ውስጥ ነው ያለው። ፖለቲካችን ለምን መካን ሆነ? ሁሉ ሰው ይጠይቅ። ነገም ተነጎዳም መልስ ያስፈልገዋል። ፖለቲካ ትግል ካለ አለ ነው፣ ከሌለም የለም። በቃ ያለው ስርዓት ኦር ዘመን ሰጥቶት የሚወጣው ስርዓት በቃ እንደፈለገ ይራገጥ። የፖለቲካ አማራጭ አመጣለሁ ብሎ ቁጥሩን ደርድሮ የወጣ ኃይል ሁሉ ምንም ለውጥ ሲያመጣ ያላየንበት እድሜ ልኩን ሌሎችን ሲያስበላ፣ ሲበላ፣ ሲገደል፣ ሲባረር፣ ሲታሰር ብቻ ነው የምናየው የፖለቲካ ታሪካችን። ለምን በዛ ልክ መካ ነው? ከዛ ስለምን ለመውጣት አልሞከርም? ቁጥር ብቻ ጨርቅ ብቻ ለምን ሆነ? ከሱ አንጻር የላችሁም ብትባሉ የሚባል አይነትና ካዋቀርን በደንብ ኢትዮጵያዊ የሆነ ፖለቲካዊ ፓርቲ ኦር የለውጥ ኃይል ያስፈልገናል። ምክንያቱም የለውጥ ኃይል ያሁን ያለውን ተውት፣ ይሄ ላለው ስርዓት የበለጠ መፈርጠም አቅም የሚፈጥር እንደውም የሚያዘናጋ በምንም አይነት መልኩ መሰባሰብ የማይችል እርስ በርሱ የማይዋደድ አብሮነት የሌለው ሀገሩን የሚጠላ እዚህ ሀገር ላይ የሆነ ችግር ተፈጠረ ተብሎ ወይ ታስሮ ወይ የሆነ ነገር ተብሎ ተባሮ የሆነ ሀገር ላይ ሄዶ ጥገኛ ሆኖ ለመኖር የሚናፍቅ ፖለቲከኛ ነው ያለው ኢትዮጵያ ውስጥ። የኖረውም እንደዛ ነው። ኢትዮጵያን በሆነ መልኩ ጥፋት አድርሶ በዛ ሲጠረጠር ሾልኮ ለመሄድ የተለያዩ ሀገራት በተከበረ ዲፕሎማት ስም ላይ ተቀምጠው ሀገር የሚያሸብሩበትን የእነሱን ሽብር ተቀብሎ የሚሄድ ኃይል ነው የኖረው ነገር። በጣም እኔ የማረሳው እኔ ለምን ተለቀቀ ምናምን የሚለው አይደለም። በመለቀቁ ደስተኛ ነኝ። ሰከላ ላይ ከሰከላ ወደ ተሌሊ መስመር በሚመጣ ሰዓት ውጊያ በነበረበት ሰዓት የሆነ ኮሎኔል ማርከው ነበር እና ይሄን ኮሎኔል ካሰሩ በኋላ ስታሊን የሚባል ውጭ ላይ ያለ አክቲቪስት አለ። ከሱ ጋር እየተግባቡ ነበር አመራሮች። አይ እሱማ የኛ ሰው ነው አላቸው። እንግዲህ የማን ሰው ነው? ኢትዮጵያዊ ነው ሁላችን። የማን ሰው እንደሚታሰር፣ የማን ሰው እንደሚረሽን፣ የማን ሰው እንደሚቀጣ አይዶ ነው። እሱ የኛ ሰው ነው፣ ይጠቅማቸዋል፣ ልቀቁት ተባለ። ኮሎኔሉ ማለት ነው። በፍላጎት ውስጥ ተማርኮ አይዶ ነው። ግን ከተያዘ በኋላ በስታሊን አደራዳሪነት የኛ ሰው ነው፣ እኛና እናንተ አንድ ሆነን እየሰራን ነው፣ የትግል አጋር ነው፣ የራሳችን ወንድም ያዛችሁ ልቀቁት ተብሎ 32 ሚሊዮን ብር ተቀብለው እሱን ለቀቁና ደጋዳሞት ላይ ነው 37 ንጹህ አርሶ አደር የገንዘብ ቤተሰቡና ወንድሙ የህፃናትን አባት ረሸን የመንግስት ሰራተኛ ስለሆኑ ማለት ነው። አሁን ባለው መንግስት የመንግስት ሰራተኛ ናቸው ተብሎ እነዚህን ሰዎች ከረሸና ሌላው ማህበረሰብ ይስተካከላል፣ መንግስትን አያገለግልም፣ ከመንግስት ጋር ይቆራረጣል ብለው ነው ያሰቡት። ግን እንደዛ አይደለም የጠበቁት። የበለጠ በእነሱ ላይ ጥላቻ እያሳደረ ህዝቡ የነሱ ጨካኝነት እየገባው የበለጠ እየታገላቸው ነው ያለው። ደጋዳሞት ባለፈው ጥቁር የለበሰ ህዝብ ነው አብዛኛው። አብዛኛውን ጥቁር አልብሰውታል። ባልሆነ ስም እየተሰጠ ረሽነዋል። እነዚህ አመራሮች በአንድም በሌላ መንገድ ያላንኳኩት ቤት የለም፣ ያልገደሉት የለም። በጣም እኔ የማረሳው የልጅ እዛ ቦታ ላይ 37 እነሱ ራሳቸው ሪፖርት ያመኑት የትግራይ ኮሎኔልን በዛ በ32 ሚሊዮን ብር የሸጡት መሆኑን ያየን በይፋ ነው። እስረኛ እየበተኑ ምን እያሉ ምናምን በብልግና ያመጡት እያታለሉ እያሽሞነሞኑ እያባበሉ ቢመጡ ግን ስንት ሰው ይታለል ነበር። እኔም አንተም አንቺም ሁላችንም እንታለል ነበር። እና እነ ስታሊን የሚያወቁት ምን መሆኑን ይሄው እሱ እየተነገረ ነው። ከሰሞኑ ደግሞ አንዱ በሽታ አሁን ትግል እዛ ጋር የጦርነቱ ምናምን የሚመስሉ አለ። ለምሳሌ አሁን ትልቅ ጦርነት ላይ ዓለምም እኛም እየገባን ነው። ማንም ተደብቆ እንደ ፕሮፓጋንዳ
አሁን የፕሮፓጋንዳ ዩቲዩብ የማያይ ብዙ ጊዜ ሶሻል ሚዲያ ላይ ነው የሚናፈሰው። ብዙ ውሸታም ብዙ ተማርኩ ያለውን ሰው በጣም መጥፎ መሆኑን የምታዩት ሶሻል ሚዲያ ላይ የሚራገበውና መሬት ላይ ያለው ነገር የተራራቀ መሆኑ ነው። ቅንነት የጎደለው ነገሮችን የሚያባላ መፍትሄ አልባ በስሜት የሚነዳ ለጥፋት የሚቻኮል ነገር ያለው በሶሻል ሚዲያ የሚቀጣጠል ጥፋት ነው ያለው። ጀስት ይህንን ሰዎች ሞባይል ስለሌላቸው ለዳታ የሚከፍሉት ብር ስለሌላቸው ኔትወርክ ባለመኖሩ ወይም ቻርጅ መብራት ምናምን ባለመኖሩና ጊዜ በማጣታቸው ኦር ኤኒ ሌላ ምክንያት ያንን ነገር ላያገኙት ይችሉ ነበር። አሁን የገባ ነው ጦርነት ግን ብንተኛም ብንቀመጥም ብንሄድም ብንቆምም ዓለምን የሚያቀጣጥል ነው። ምናልባት አሁን ይሄ የሚቀጥል ኦር የፈጣሪን ሁኔታ በእርግጠኝነት ባናገርም ከዚህ በፊት የተናገርነው የሚሆን ከሆነ እጅግ በጣም ከኛ ከድሃ ሀገሮች ኦርታች ላይ ሆነን ከምንሰቃይ ሰዎች በላይ ሰለጠን የሚሉ ሀገራት እጅጉን የሚጎዱበት ሊሆን ይችላል። አንድ ሚሳኤል ኢትዮጵያ ውስጥ ከሚወድቅ እና አሜሪካ ውስጥ ከሚወድቅ ኦር እንግሊዝ ውስጥ ከሚወድቅ የትኛው ላይ የባሰ ጉዳት ሊያደርስ እንደሚችል ቸክ ማድረግ ትችላላችሁ። ነገር ግን ሁኔታዎች ከትዕቢታችን አንማርም፣ ከንፈር እንመጣለን፣ ችግሮች ያሳዝኑናል፣ ተቆርቋሪ እንመስላለን፣ እናራግበዋለን፣ እንሰማዋለን፣ ግን አንማርበት፣ አንጸጸትም። ከነበርንበት ላይ ቅንነት የለን፣ እውነትን አንወድም። ትናንትና ከነበርንበት ከወደቅንበት ላይ ለመነሳት አንሞክርም። መበታተናችን፣ አለመረዳዳታችን፣ ቅን አለመሆናችን፣ በጎ እሳቤና አመለካከት በውስጣችን አለመያዛችን ዓለምን እዚህ ጦስ ውስጥ ከቷታል። አሁንም እየተንደረደረች ያለችበት ስፒዷን እንኳን ጋፕ አድርጎ ዓለምን ከጥፋት ለመታደግ የሚሞክር ኃይል የለም። ሌላው ሰው ጠግቦ ነው። ሀገራት ለምን በዛ ልክ ለመጥፋት ይጣደፋል? የወርቅ ሶፍት የወርቅ ምናምን አሰርተው እጅግ በዓለም ላይ የሚመጻደቁ በጣም 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 የሚቀበጡ ሀገራት ኦልሬዲ ነቲንግ። እነሱ ይሄ ነገር ለነሱም ፈተና ሞት ሊሆን ይችላል። ሁሉንም የሚያዳርስበት ሁኔታ ላይ ሆነን ግን አሁንም አለመታዘዛለን። አሁንም እብሪተኞች እንደዚህ በዚህ ልክ ዓለምን ለማጥፋት የሚጣደፉበት ምናምን ከዚህ በላይ ባለድ ብዬ የምለው ለምን አናስተውልም? እስኪ ዛሬስ ወደ ውስጥ ራሳችን እንለካ። መልካም ከሆነ ችግር የለም። መልካሞች አይነኩም፣ ክፉዎች አይታለፉም። ስለዚህ በተቻለ አቅም ወደ ውስጥ እና ራሳችንን ከራሳችን ጋር አስታርቀን የኛ ማንኛውም ተሳትፎ ለመልካም ያ ቢቀር ግን ሰዎችን ወይም ፈጣሪ የፈጠራቸውን ፍጥረታት ለኛ ደስታና ሰላም ሲባል መርገጥና መጨቆን አግባብ አይደለም። የሚጨቁኑት በእብሪት የተወጠሩት የሚዋሹት የሚቀደዱት ብዙ ነገር አድርገው እንደ ዓለም በውሸት የገነቡት ፕሮፓጋንዳ የገነባው ንግስና ይሄ ሀያልነት ምናምን በቅጽበት ዶጋመድ ሲገባ እናዋለን። እኔና እናንተ እሱን ለማየት ተዘጋጁ። እኔና እናንተ ግን ራሳችንን ለመጠበቅ ለራሳችን ስንል ነው። ኢትዮጵያ ፈጣሪ አላት። ፈጣሪ የሰጣት ልጆች ኢትዮጵያን ያስቀጥሏታል። እኔና እናንተም ለማስቀጠል እንስራ ነው እንጂ ኢትዮጵያ ትቀጥላለች፣ ድል ታደርጋለች፣ የሚገባትን ጌጣጌጥ ሁሉ ታደርጋለች፣ ታገኛለች። ማንም ይሄን አይቀይረውም። ከሰባቱ ጨረቃዎች ሙሉ ጨረቃ ኢትዮጵያ ትቀጥላለች። እዚህ ላይ አትጠራጠሩ። ግን እኔና እናንተ ታሪካችን በምን ይጣፍ፣ በምን ተሳትፎ ይሁን፣ የዜግነት ድርሻችን ምን ተብሎ ይገለጥ? ኢትዮጵያን ለማፍረስ ሰሩ ይባል ወይስ ኢትዮጵያን ለማገዝ ሰሩ ይባል? ምን ይባል? እሱ ላይ ነው ማሰብ ያለብን። እና ዓለምም የሚገባትን ትሆናለች። በዛ በዓለም ሁነት ላይ የኔና የናንተ ድርሻ ምን ይሁን? አዳኝነት ነው ወይስ አጥፊነት ነው የሚያኮራ? እኔና እናንተ በቻልነው አቅም የሰዎችን ችግር ሁሉ ፈትተን በመልካም ተሳትፈን መልካም ነገሮች ላይ እንሳተፍ። ከተሳተፍ በመልካም ነገር እንሳተፍ። ለቀብር፣ ለልቅሶ፣ ለሰዎች ሞት እንባና ደም መፍሰስ አንሳተፍ። ገንዘባችን፣ ጤናችን፣ እውቀታችን፣ ምሁርነታችን፣ ዘመናችንና ሰውነታችን ለሰዎች ልቅሶ አይሁን። እናስተውል። እዛ ምንድን ነው መስቀል አደባባይ ላይ ያንን ሁሉ መኪና ሲያስረክብ ትልልቅ የመንግስት ኦፊሻሎች በሚኒስትር ዴኤታ ሌቭል ያሉ መጥተው ቁልፍ ሲያስረክቡ
የከተማዊ ትራንስፖርት የምናምን ኃላፊዎች መጥተው እንትን ሲያደርጉ ይሄንን ስታይ እንደገና ደግሞ ከሱ በላይ ደግሞ ያቀረበው ኦፈር ደግሞ 3 ሚሊዮን ብርና 2.7 2.8 ሚሊዮን ብር የሚሸጥን መኪና በኢንተረስት ፍሪ እንዴ! ይሄ እኮ ማንኛውንም ሰው እኮ ለመግዛት ያጓጓል እኮ። እንዴት እንኳን ማስታወቂያ ለመስራት የሚሆን ሲሆን ነው ቤት ይሸጣለሁ ብሎ እኮ ሰብስቦ የጠፋ ድርጅትም አለ። ያን ጊዜ ግን እንዴት ይሆናል ብለህ አንተ የግራም የቀኝ አእምሮ የሚሰራ ሰው የማይመስል ነገር ሲቀርብና ደግሞ ማን ነው ብሎ መጠየቅ በነገር ላይ እንዲህ መጠየቅህ ከአንተ እንዴት እንዲህ ይሆናል ከአንተ አይጠበቅም ማለት ትልቅ አክብሮት ነው። እኔ እንረዳለሁ። ልክ ነህ እኮ ገብቶኛል። ግን ምን አለ መሰለህ እኛ ይሄንን ነገር ስንሰራ ይሄ ኩባንያ አለ በህይወት መኪና እያስረከበ ነው። ሰው ተሰልፎ ገንዘብ እንትን እያለ ነው እና ምልክቱ ምን ያለ ከዛ ዲሊያንስ ሲመጣ ለምንድን ነው የማንሄደው ብለን ተነስተን ሄድን። እንግዲህ የነበሩት አምባሳደሮች ጠቅላላ ስንት ሰው ተቀበለ? ተነስተን ሄድን፣ አየን መኪናው ደግሞ ወዲያው ተጭኖ መጣ። መድረሱን ደግሞ ሞጆ ሄደን ማየት አለብን። ሞጆ ሄደን አየን። እንደዚህና ስንት ሰው አገኘ? ይህንን ለዚህ ተጨማሪ አንድ ቪዲዮ ትናንትና የሚያሳያቸዋለ፣ አሁንም በኋላ ላይ ያሳያቸዋል። 140 ምናምን መኪናዎችን መስቀል አደባባይ ላይ ያሰልፈው የተሰጠው የዛን ቀን ለሰዎች የተሰጠው 20 መኪና ብቻ ነው። 140 ምናምን። እሺ ተወው ሰራዊት ፍቅሬ፣ ያስተዋወቅበትን በውል ላይ የሰፈረውን ገንዘብ በአግባቡ ይከፍለኛል አይከፍለኝም የሚባልበት ሀገር ላይ የ8 ሚሊዮን ብር መኪና አውጥቶ በነፃ ጊፍት ሲሰጥህ ከየት የመጣ ብር ነው? አንደኛ ይሄው እንደሚለው 3.4 ሚሊዮን እንደዚህ ሸጥ የነበረን መኪና በአንድ ነጥብ ምናምን ሲሰጥ እኮ ይሄ እኮ ምናምን አለ። ኦኬ በቅናሽ የሚሸጥ ከሆነ ዲዩቲ ፍሪ ሆኖ ከባንክ ጋር በተያያዘ ከወለድ ነፃ በሆነ ሁኔታ ላይ የሚሰጥ ከሆነ ትርፍ የለውም ማለት ነው። ትርፍ በሌለበት ሁኔታ ላይ 8 ሚሊዮን ብር የሚያወጣ መኪና እያነሳ ብድግ አድርጎ ሲሰጥህ ከሰራችሁበት ውጪ እንዴት? እኔ የማማራው ፈጣሪ ይችን ዓለም ወይ አስተካክሎ ያኑራት አለዛም ድምጥማጧን ያጥፋት እንጂ እኔ እየተሰቃየሁና እኔን የሚመስሉ ሰዎች እየተሰቃዩ እያለቀስን የምንኖርባት ዓለም እንድትኖር አልፈቅድም ነው። ጉባኤ ላይ ከመጀመሪያው ጀምሮ ሆት ነስ በስሜት በተሞላ ሁኔታ የተናገርነው እንደዛ ነው አሁን የምንለው እና የድሃ እንባ መታበስ አለበት፣ የድሃ ደም መታበስ አለበት። ገዳዮች ሞትን ይቅመሱ፣ ዘራፊዎች መዘረፍን ይቅመሱ፣ ደፋሪዎች መደፈርን፣ አፈናቃዮች፣ ሰውን አስለቃሾች፣ በሰው ልጆች ላይ ሰቆቃን የሚደግሱ የሚተባበሩና ያንን ነውር የሚያሰፍ ሁሉ መከራ በቤታቸው ገብቶ ምድር ስትክዳቸው ፈጣሪ የፈጠረው ማንኛውም ነገር ሁሉ ሲክዳቸው ሲያሰቃያቸው መታየት አለበት። ያ የፈጣሪ እውነት ነው። አለዛማ በኖህ ዘመን እግዚአብሔር አልፈረደም ነው። እኔ የምመካው በፈጣሪ እንጂ በሰው ስራት አይደለም። የምነጋገረው ከፈጣሪ ጋር ነው፣ የማወራው ከሱ ጋር ነው፣ ስራዬንም እየሰራው ነው። እዚህ ጋር እያወራሁ ነው ለማለት የተናገርኩትን ሰው አይን ያለው ብቻ እንዲጠቀምበት ሂንቶችን እሰጣለሁ። እግዚአብሔር ይመስገን፣ ድሉ ይቀጥላል። የፈጣሪ ፍርድ በምድር ላይ ይሆናል። ጋዘሩን እንዴት አለ? ሰላም ነው ወይ? ክብርና ሞገስ ለጀግናው መከላከያ ሰራዊታችን። አዎ ይሁንልን። ኢትዮጵያን ለማሻገር መከላከያ ሰራዊት የብርሃኑ ጁላ ኢትዮጵያ የዶክተር አብይ ብለው ይላሉ አይደል? ፊልድ ማርሻል ብርሃኑ ጁላ በሰራበት በተጋበት ኢትዮጵያን ስላገለገለ ፊልድ ማርሻል የሚለው የመጀመሪያው በአፍሪካ ወር በምስራቅ አፍሪካ ይመስለኛል፣ በአፍሪካም ይመስለኛል ይህን ማድረግ አግኝቷል። ኢትዮጵያን ለማሻገር ስለሰራ ነው። ኢትዮጵያ ስለተሻገረች፣ ኢትዮጵያን ስላሻገረ ነው። መከላከያ ሰራዊታችን የምንወደው የምናከብረው የምንጠብቀው የምናጀግነውም ኢትዮጵያ የመኖር ያለመኖሯን ጉዳይ መከላከያ ሰራዊት ላይ ስለሆነ ነው። ጠቅላይ ሚኒስትሩም 130 ምናምን ሚሊዮን ህዝብ መሪ ስለሆነ ነው። የኢትዮጵያ የዘመኑ ወቅት ጀግና መሪ ስለሆነ ነው። ነገ መሪ መሆን የሚፈልግ በየትኛውም ቦታ ኢትዮጵያን የሚወድ ሁሉ ይሄንን ክብር መስጠት እንፈልጋለን። ጤነኛ የሆነ ሰው መሪን አይሳደብም። ሀገርን የሚያስቀጥለው መከላከያ ሰራዊት ላይ በክፋት አይነሳም። ጤና የጎደለው ካልሆነ በስተቀርና ጀግናው መከላከያ ሰራዊታችን ክብርና ሞገስ ይገባዋል። ብዙ ፈተናዎችን አልፎ እዚህ የደረሰና
ብዙ ነገሮችን ያለፈ ነው። ኦልሞስት ፈተናዎቹ በጣም ቀላል ከሆነ በየትኛውም ቦታ ላይ እውነትን ለማውጣት የምትሰሩት ወንድሞች ያ መታደል ነው። እንግዲህ ፈጣሪ ባርካችሁ ነው የምንለው። እኛ ወንድሞች ናቸው። ከዚህ እኛን ይመጣሉ፣ ሄደው መቀሌ ይታከማሉ። ያን መንገድ ቢዘጋው ግን መሄጃም የለ የትም አይደርስም። መጥቶ ወንድሞች ጋር ይመሳሰል ነበር። ግን አንድ ችግር አለው የምለው ምንድነው? ከዚህ እኛን ይመታሉ። በቀደም ወንድሞቻችንን የመተው አይናችንን አጥፍተውን ነበር፣ መሪያችንን ሊገሉብን። ከዛ የቆሰለው መቀሌ ነው የሄደው። ስለዚህ እባካችሁ አሁንም የምለው የሃይማኖት አባቶች መስቀላችሁን ይዛችሁ እዝጎ ብላችሁ ይህን ወንድሞቻችን አግቡልን። ችግር ያለ ሃይማኖት አባት ነው። ስለዚህ ለምንድን ነው ግማሻችን ነገዳይ፣ ግማሻችን ስንቅ አቀባይ፣ ግማሻችን ጥይት አቀባይ የምንሆነው? ለምንድን ነው አገራችንን ለምንድን ነው በራሳችን የምንገደው? ፋኖ የኛ ወንድሞች ናቸው። በትክክል ስለ ኮንሶ ያው ስልኬን ቀይረው የምንሰማ ኮንሶ ላይ ነው። ኮንሶ በሀገራችን እንግዲህ የአፈር ጥበቃና የተፈጥሮ ጥበቃ ላይ በጣም የተዋጣለት በዓለም ወይም ደግሞ በዩኔስኮ ላይ የተመዘገበ ታላቅ ሀገር ነው። ኔትወርክ የተቆራረጠ ይመስለኛል እና በጣም ነው ደስ የሚለን ኮንሶ ላይ። እናመሰግናለን። ጋሽ ዘሪሁን በሰላም ተመለስ። ሰላም በልና አኖ የኛ ወንድሞች ናቸው። የደብረ ታቦር የሚባለው አካባቢ ላይ ችግሮች በሚፈጠሩበት ወቅት እኔ ደብረ ብርሃን ደብረ ምን ነው ባህር ዳር ነበርኩኝ። አልহামዱሊላህ አንዳንዴ እንደዚህ አጋጣሚዎች ጥሩ ናቸው። በዛ ሂደት ውስጥ ከከንቲባው ጋር ቁጭ ብለናል። ምንድነው የተከሰተው ብለን እዛ አካባቢ ላለው ሁኔታ በጠየቅን ጊዜ የሆነች ሰዓት ላይ የሆነች አጋጣሚ ጠብቆ ሽፍቶች ገባ ብለው ወጡ። በቃ that's it። ልክ ሲመጡባቸው ጃስ ብለው ይሄዳሉ። በዚህ አይነት መልኩ የተፈጠረ ነገር ልክ እንደ ምንድነው ልክ ሀገሪቷ እንደቆመች አድርጉ። የደብረ ታቦር የሚባለው አካባቢ ላይ ችግሮች በሚፈጠሩበት ወቅት እኔ ደብረ ብርሃን ደብረ ምን ነው ባህር ዳር ነበርኩኝ። አልহামዱሊላህ አንዳንዴ እንደዚህ አጋጣሚዎች ጥሩ ናቸው። በዛ ሂደት ውስጥ ከከንቲባው ጋር ቁጭ ብለናል። ምንድነው የተከሰተው ብለን እዛ አካባቢ ላለው ሁኔታ በጠየቅን ጊዜ የሆነች ሰዓት ላይ የሆነች አጋጣሚ ጠብቆ ሽፍቶች ገባ ብለው ወጡ። በቃ that's it። ልክ ሲመጡባቸው ጃስ ብለው ይሄዳሉ። በዚህ አይነት መልኩ የተፈጠረ ነገር ልክ እንደ ምንድነው ልክ ሀገሪቷ እንደቆመች አድርገው የሚያወሩ ሰዎች አሉ በአሁኑ ሰዓት። this is wrong። በጣም ስህተት ነው። በተለይ እንደነዚህ አይነት ሰዎች እንዲጠቀሙበት የሚረዳ ነገር ነው። ምንም የሚያመጣው ነገር በተለይ በጣም የሚያሳዝነኝ እኔ አንድ ለምሳሌ ለውጥ ሊመጣልኝ ይገባል፣ ሀገሬ ተጎድታለች፣ እንደዚሁም አካባቢ ተጎድቷል የሚል ሰው እንዴት ነው የራሱን ንብረት የሚያቃጥለው? እንዴት ነው የራሱን መኪና የሚያቃጥለው? አንተ መንግስት መሆን የምትፈልግ ከሆነ ወይም ሀገር እንዲለማ ከሆነ የምትፈልገው መኪናውን ውሰደው፣ ለራሱ ውሰደው። እኔ ፋኖ እኔ ቢወስዱት ደስ ይለኝ ነበር። በቃ እንደው ትንካሉ እንኳን በኋላ እንጠቀምበታለን፣ የሀገራችን ጉዳይ ነው፣ የሀገራችን ንብረት ነው፣ ስለዚህ በኋላ የምንጠቀምበት ብለው ቢያስቀምጡት ምን አለበት? ሳምንት፣ አመት፣ 2 አመት፣ 3 አመት እንዴት ሰው ራሱን ይገላል? ራሱን እንዴት ይጎዳል? ክልሉን እንዴት ያውድማል? ስለዚህ ኢትዮጵያ ውስጥ ግን ማንም እየተነሳ የሆነች ጥያቄ ሲኖረው አካባቢ ያምሳል፣ የቤት ያፈርሳል፣ ትምህርት ይከለክላል፣ መኪና ያቃጥላል። ምን አይነት ሀገር ውስጥ እንዳለን አላውቅም እና ግን መጠቀሚያ ነው። የደብረ ታቦር የሚባለው አካባቢ ላይ የግብጾች መጠቀሚያ፣ የጥላቶቻችን መሳቂያ መሳለቂያ፣ የማይረቡ ተብለን እንዲሳቅብን ማለት ነው። ወለጋ ሄደው እንደዛ ሲዘምቱ ባለፈው ጄት ድሮን ክፍለ ጦሮች ተሰማርተው እንደዛ ሲያደርጉ ነበር። ይሄን በቲቪ ያሳየዋል። አይዞ ከዛ ውጪ እንትኑ የለም እና በሄሊኮፕተር ነው አምቦ ሄደው ወለጋ ሄደው እንደዛ ሲዘምቱ ባለፈው ጄት ድሮን እና ምን ችግር አለው? ጃዋር ታዲያ መሪ አይደሉ እንዴ? ጀት ይኑሩ፣ የፈለገውን የሀገሪቱን ማንኛውንም ነገር ይዘው ሄዱ። ግን ሄደው ሰው አልገደሉ፣ ልማት አልመተው ነው የመጡት። ምንድነው ችግሩ? ምንድነው? መሪ አይደሉ እንዴ?
ከህዝባቸው ጋር ሲገናኙ በምንም ይሁኑ በሰማይ ሄዱ በለው፣ በደመና ተጫኑ በለው፣ ጀት በለው፣ ሌላ የፈለከውን ያህል አግዝፈው ማግነንህ በራሱ ስኬታቸውን ነው የሚገልጸው ጀዋር እና ምን ይጠበስ። ስለዚህ ዓለማየሁ ጋልባል፣ እኛ ደምነን እንጋልባለን። ደመና እየጋለበ እኔ በጣም የምጠላ እንዲሆን የማልፈልገው አማራጭ ቢኖር የሽግግር መንግስት የሚባል ጥያቄ ማለትም ብቻ በፊት ሽግግር ይኖር ተመልሶ ጥርሴስ ልማዴ ነው። አይኔን አታስቂዋለች ሴትዮ። ቆይ ተረጋጋ። እኔ በጣም የምጠላ በአንድ ሀገር እንዲሆን የማልፈልገው አማራጭ ቢኖር የሽግግር መንግስት የሚባል ጥያቄ። እሺ ብቻ በፊት ሽግግር ይኖር። ጥርሴስ ልማዴ ነው። አይኔን አታስቂዋለች ሴትዮ። አሁን ሶሻል ሚዲያ ላይ ነው ያለ ነው። እንኳን የተናገርነው ያልተናገረው በቆርጦ ቀጥሎች የራሳቸውን ቅዠት ጨምረው ሊናገሩ የሚችሉ መሆኑን አስበን ነው ማውራት ያለ። የምንናገረው እንደዛ ነው። ዛሬ አይደለም ጉዳዩ። የሰውዬ የተረሳ ማን ምን አድርጎ እንደሚያስቀረው አይታወቅም። ጉዳዩ ንጹህ ሆኖ የሚችሉትን በመልካም መሳተፍ ብቻ ነው። በጾታው ችግር ያለበት ኤርሚያስ ወንዲሁ ሴት የመጣ ወንጀለኛ መንግስት በሙሉ የገዛው ሚስቱ የምታስተዳድረው ሚስቱ አንገቱ ላይ ሰንሰለት አድርጋ ከኪችን ባዙሩ የምታመላልሰው ነው የሰጠኛሉ። የክብር ስም እንደሰጠኝ ግን አላወቀም። ብልጽግናዎች መተዋል። እኔ እኮ ይገርመኛል። ኤርሚያስ ለገሰ የሚባለው ቆይ ከኤርሚ ጋር ምንድነው ጾታውን ምን ልታደርገው ፈልጋል? ስለሱ ጾታ ምን አስጨነቃት? እኔ አይገባኛል እኮ የሰው ልጅ ቅዠቱ ማስጠላቱ ራሱ እንደው ፖለቲካችን የወራት ምን ያህል ፖለቲካችን የወራት እድሜም አይኖረውም። ጦርነትን በፍጹም ሊቀል እንነግረው ነበረ ለመንግስት አልሰማም። እያለቀለት አይኑ ቢታወርም በፍጹም ሊቋቋመው የማይችል ነው አሁን ኃይል እየመጣበት። መንግስት የወራት እድሜም አይኖረውም። ጦርነትን በፍጹም ሊቀል እንነግረው ነበረ ለመንግስት አልሰማም። እያለቀለት አይኑ ቢታወርም በፍጹም ሊቋቋመው የማይችል ነው አሁን ኃይል እየመጣበት። መንግስት የወራት እድሜም አይኖረው። የወራት እድሜም ይህንን ሁሉ የምንለው ያለፍነውን ሁሉ ሰዎች መልሰው ሲያወሩ በጣም ስለምንናደር ነው። ትግሉ ከተጀመረ 3 ዓመት ሆኖታል። ግን ከቀበሌና ከወረዳ ከንዑስ ቀበሌዎች አልወጣም። እውነታው ነው። ሁሉም በየጎጡ ነው የሚታገለው ማለት ነው። ትግል ደግሞ እንደዚህ አይሄድም። እኔ ነው ትግል አለ ብዬ ወጥቻለሁ። እየታገልኩ ነው የነበረው። ሁለተኛ ደግሞ ትናንትና ኢትዮጵያ እንደ ኢትዮጵያ ስትደፈር በልጅነት እድሜ ወጥቼ 11 ዓመት አገልግያታለሁ ኢትዮጵያን ማለት ነው። ደምችላታለሁ፣ ቆስያላታለሁ። ይህንን አንድ ላይ ነገር ላውራና እንደ አማራነት በብሔር ላይ ጡዘት ላይ ያላችሁ ሰዎችና ከዚህ እብደት ጋር ያላችሁ ሰዎች እነዚህ ልጆች 11 ዓመት አሁን ሰራ አገለገል አይደል? ለሀገር የከፈለውን ዋጋ በሽፍትነት፣ በገዳይነት፣ በዘራፊነትና በህዝቡ መካከል ላይ በሚፈጸም ነውር ህይወቱ እንዲጠናቀቅ ነው፣ በውርደት እንዲጠናቀቅ ነው ስራ የተሰራው። የዛን ጊዜ ልዩ ኃይሉ ይፍረስና በፌዴራል መንግስት በፌዴራል ፖሊስ ወይም በመከላከያ ሰራዊት ላይ ገብታችሁ ማዕረጋችሁም ሆነ ስኬታችሁ ለሀገርና ዓለም አቀፍ ሀገር አቀፍ በሚለው ላይ ገብታችሁ የራሳችሁን ታሪክ ይዛችሁ ቀጥሉ አስቀጥሉ ሲባል ፕሮፓጋንዲስቶች እነዛ ጀግና ልጆች ይኸውን 11 ዓመት ነው፣ ከዚህ በላይም የሰሩ ሊኖሩ ይችላሉ። ብዙ ዋጋ የከፈሉት ወንድሞች አሉ። አይ እናንተ እንደ ሀገር እንዳትቆጠሩ ከሀገር በታችን እንድትሆኑ ክብራቸውን በመንደራቸው እንዲያጠናቀቁ አብሮ አደጋቸውና በሰፈራቸው ላይ በሚፈጸም መርህ አልባና መሪ የለሽ ማንኛውም እልቂት ላይ ተሳትፈው የውሻ ሞት እንዲሞቱ እንዲዋረዱ ነው የሰሩት። ይሄ ልጅ አሁን አጋጣሚ ስለተረፈ ነው እንጂ እነው ባንተም የሚባሉት እነ ከፍ ያለውም ቢሆኑ ሌሎች ከዛም በፊት የነበሩት ኦር እንደዚህ ቢኖሩ ማዕረጋቸውን ወይ ሰረቁ ወይ ገደሉ ወይ ደፈሩ ተብሎ ህወሓት ሲሰራው የኖረውን ኃጢአት ወርሰው እንዲጠፉ ነው። ይህንን በገንዘብ የደገፉ፣ ይህንን በሞራል የደገፉ፣ ይህን አበጀህ ብለው ያሉ ሁሉ የእነዚህ ልጆች ልፋትና ድካም በከንቱ እንዲቀር በሀገራቸው ላይ ባይተዋሮች እንዲሆኑ
ጀግንነታቸው በዛ ልክ የወረደ የተዋረደ እንዲሆን ነው። ከዚህ ጋር ተያይዞ መሳይ ጻፈውን ቀጥዬ አሰማቸዋለሁና እንዲህ አይነት የማንም ወሮ በላ ሆዳሞች በየሶሻል ሚዲያው ላይ ስለቀባጠሩ ብቻ የደም ንግድ የሚያጧጡፉ ርካሽ የሻዕቢያና የግብፅ ፈረሶች ወይም ርጋጭ ካልሲዎች የሚሸቅሉበት እንዲሆን ነው የተፈለገው። ነገ ደግሞ ይመጣና መከላከያ እኮ ማረግ የለህም ታዲያ ሳይሳተፍ፣ ተማሪ እኮ 3 ዓመት በሙሉ የሚመረቅ ተማሪ የለህም ታዲያ ሳይማር፣ ዛሬ እንዳይማር ነው የሚቀሰቅሰው። ሁሉም አብዷል። ነገ ግን አንተ ሰሊጥ የምታቃጥለው፣ አንተ ትምህርት ቤት የምታወድመው፣ አንተ ተማሪ የትኛውም ዓለም ላይ ትምህርትን የሚከለክል ያበደ አሸባሪ እንኳን የለም፣ በታሪክ የለም። ደግሞ እንደናንተ አይነት ወራዳ አለ። ለዛ ነው ከዚህ ጋር ገንዘብ ያጓጣችሁ እዛ ቦታ ላይ ትውልድ እንዲሞት መምህራን የጨፈጨፋችሁ፣ ለሰላም የሄዱ ሰዎችን ሁሉ ያረከሳችሁ፣ እስር ቤት የበተናችሁ፣ የዘረፋችሁ፣ የደፈራችሁ፣ ሰሊጥ ያቃጠላችሁ፣ ነዳጅ ያቃጠላችሁ፣ ማዳበሪያ ሰርቃችሁ የወሰዳችሁ፣ ኤሌክትሪክ ፖሎችን እየመታችሁ ያወደማችሁ፣ መብራት ህዝቡ እንዲያጣ ያደረጋችሁ፣ መሰረተ ልማትን ሁሉ ያወደማችሁ፣ እንዲወድምም ያደረጋችሁ፣ ያን የደገፋችሁትን ሁሉ ፈጣሪ እንዲፈረዳችሁ መርሳት የማልፈልገው በህይወቴ መርሳት የማልፈልገው የኢትዮጵያ ሳር ቅጠሉ እንዳይረሳው እነዚህን ያስጠጋ እነዚህን ያኖረን ሀገር ሁሉ እግዚአብሔር እንዲበቀል አልሙንተቂሙ እያልኩ እኔ ጸሎት የማደርገው ለዛ ነው። መቼም ቢሆን አልረሳውም። እዛ ቦታ ላይ የሰራችሁትን ግፍ በቦታው ላይ በየዕለቱ የማየው ስለሆነ ማለት ነው። ከብልጽግና ያለ ውሸት ነው። የብልጽግና ዶክመንት አይደለም። ይሄ ፕሮግራም እውነት ነው ብሎ የሚተነትላችሁ ከመጣ ጠጥፋት ነው በሉት። ዶክመንቱን ላኩልንና 12 ፔጅ ነች፣ ቁጭ ብላችሁ አንብቡት። ሁሉ ያወራል። ኤርሚያስዬ መጀመሪያ ጾታህን ተመርመረው እስኪ። ወንድ ሁን ሴት የማትታወቅ ኮንፊውዥን ይሁን አንድ ምን አለ። ኤኒዌይስ አይ ቲንክ ይቺ ልጅ ግን ከኤርሚያስ ጋር ፍቅር ያሳበዳት ይመስለኛል። ማለት የሆነ ነገር አለ። እንደዛ በሚዲያ ላይ እንደዛ አይደለም፣ ግን የማይገባ ነገር ያሳበዳት ነው የሚመስለው። እቺ ሴትዮ ኤርሚያስ በቃ አሁን ሰሞኑን ደግሞ ያላት ነገር ይሄ ነው። በተለይ ደግሞ ስለ ጾታውን ከእሷ ጋር ማሳየት አለበት። እሱ ጾታው በእሷ ነው እንደ መረጋገጥ ያለበት። ምን አገባት? ፖለቲካችን እንዲህ ገብቶ በሰው ማንኛውም ነገር ላይ የሚያቦካ የሚያሳፍር አንድ ጌታቸው ረዳ ከዚህ ልጅ ወልዷል ምናምን የሚል የሐሜተኛ የባልቴት ወሬ ሲተረትር የሚውል እጅግ የተረገመ እኔ ማንም የሚያፍርበት እንጂ መቼም ይህንን የሚያወራና የሚያስወራ ጤነኛ ሰው ላይ አይመስለኝም። ምንድነው ጥቅሙ? አሁን ምንም ይሁን ምንም ምን አገባት? እጅሰት ቢሆን ስለ ጾታ አንድ ሰው ገብቼ ከሌ ጾታው እንደዚህ ነው ቁመቱ መልኩ ምናምን ሲያስጠላ፣ ልክ የብሔር ፖለቲካ በቋንቋ ሰው ጋር የምንጣላበት አይነት አሳፋሪ አስቀያሚ ታሪክ እኮ ነገር ነው። ልጆቹ እነማን እንደሆነ አባታቸው ራሱ ይመርመሩ። ግን አይደውክ ይረባውታ እዩት። በነገራችን ላይ ስለ ሃይላንድ ማንጠልጠል ከተነሳ ምንድነው አሁን እዚህ ድረስ አሁን ይሄ ሀብታሙ ዋያው የ360 የሚባለው ሃይላንድ ተንጠልጥሎብኝ ነበር ሲል ይናገር ነበር ባለፈው ያኔ እንደመጣ ወደ አሜሪካ እንደመጣ። ሃይላንድ መንጠልጠል ብሎ ቀላል ነው እንዴ? እና ቤቱ የሚንጫጫው ልጅ ህፃናት የኤርሚያስ ለገሰ ልጆች ናቸው። የማን ልጆች ናቸው? እሱ ወልዶ ነው የሰጠው። ኤርሚያስዬ መጀመሪያ ጾታህን ተመርመረው። የፖለቲካችን ወንድ ሁን ሴት የማትታወቅ ኮንፊውዥን ይሁን አንድ ምን አለ። ኤኒዌይስ ልጆቹ እነማን እንደሆነ አባታቸው ራሱ መድኃኒዓለም ባለሽበት ህልዋሽን ጨርሰው ነው። በነገራችን ላይ ስለ ሃይላንድ ማንጠልጠል ከተነሳ ይሄ ሀብታሙ ዋያው የ360 የሚባለው ሃይላንድ ተንጠልጥሎብኝ ነበር ሲል ይናገር ነበር ባለፈው ያኔ እንደመጣ ወደ አሜሪካ እንደመጣ። ሃይላንድ መንጠልጠል ብሎ ቀላል ነው እንዴ? እና ቤቱ የሚንጫጫው ልጅ ህፃናት የኤርሚያስ ለገሰ ልጆች ናቸው። ይሄ ነው ፖለቲካችን። ይሄን ምንድነው ውጤቱ? ፖለቲካችን ይሄ ነው። ሐሜት፣ ጥላቻ፣ መጨበጫ ምን ማለት የሌለው ደናቁርት ተሰብስቦ የሚያቦካው ድንቁርና ፍሬ የሚያፈራ ፍሬ አልባ የከሰረ ተስፋ የቆረጠ አሳፋሪ ማንነትና ህይወት ያለው ማንኛውም ገብቶ በቃ ላብኳ ካለ እኛ ሀገር ፖለቲካ ውስጥ እነዚህ ሰዎች እነዚህን የሚሰማቸውን በማሰብ ነው እዚህ የምናስደምጣቸው። ሰዎች አይደለም ጉዳዩ። እንዲህ እየቀለዱ እና ይህንን መሰል
ተያይዞ ለመጥፋት የሚያስችልን ንግግር ቁጭ ብሎ ሰው ይሰማል። በገንዘቡ፣ በሞባይሉ፣ በእድሜው የሚቀልድ፣ በአይኑ የሚቀልድ፣ በጤናው የሚቀልድ፣ በህይወቱ የሚቀልድ ክፉ እየሰማ በጣም ነው የሚያሳዝነው። የተከበራችሁት ወንድሞች አሁን ያላችሁት የቄሳርን ለቄሳር ጉባለች ኢትዮጵያ ላይ ከስለሺ ጋር ነው ያላችሁት። አብራችሁ ስላላችሁ እጅግ አድርጌ ነው የማመሰግነው። ፕሮግራም ለምንድን ነው ከ30 ደቂቃ በላይ የሚረዝመው ላላችሁኝ አንዳንድ ኮመንት ላይ ማስተማር ስላለብን ነው። ዩቲዩብ ላይ የምታዩትን ያክል ብቻ ማየት በቂ ነው። ሌላም ቀን ማየት ኦር ማውረድ ይቻላል፣ አለማየትም ይቻላል። ልክ እንደ ቴሌቪዥን ግን ፓስ አድርጎ ስለማያልፍ የምንናገረው እዚህ ሰው እንዲማርበት በትክክል ከገባንበት ችግር ላይ ሰዎች እንዲድኑ በሚል እንጂ እንዳላችሁት ለቢዝነስ ከሆነ ብር አይሰራም። ብር የሚሰራው አጫጭር ሆኖ ከዛ ላይ ሰዎች ባዩት እርዝማኔ ልክና ሼር ባደረጉት ልክ ነው። ላይክ አድርገው በወጡ ቁጥር ቪዲዮ አልተወደደም በሚል ወደኋላ ያስቀረዋል እና የማስረዝመው ሰው ለማስተማር ገብቼ ሰው እንዲማር በሚል ስለሆነ በዛ መልኩ እንድትረዱልኝ በማክበር ነው የምጠይቀው። ነገሮችን በቻልኩት አቅም አስረዳሁ ብዬ ያለኝ ፍላጎት ሰው እንዲረዳ ነው። ያለኝ ፍላጎት መልካም ሰዎች በመልካምነታቸው ክብራቸውን አስጠብቀው ሳይሳሳቱ ሌላ ሰዎችንም እያዳኑ እንዲቀጥሉ ለማድረግ ነው። ነገሮችን ለማስረዳት የተለያየ ቦታ ላይ ገብቼ እያመጣው ዝም ማሳየው ጠላቶቻችን መልሰው የሚያሳስቱትና የነሱ የጥቃት ሰለባ የሚሆን የተከበረ የኢትዮጵያ ልጅ እንዳይኖር ነው። የጠላቶቼ መጫወቻ የሚሆን ኢትዮጵያዊ እንዳይኖር ጠላቶችን አውቆ የራሱን ክብር ጠብቆ ኢትዮጵያን በሚገባት የሚያሻግርና ነገ ተነገ ወዲያ ጊዜያችንን ከዘመኑ ጋር ሊሄዱ የሚችሉ ነገሮችን እንድንማማርበት ጊዜያችንን ወደዛ ለማምጣት የሚያስችል አቅም ልጆች ናቸው እንድንፈጥር በእሱ ስሜት ነውና እሱ ላይ ትኩረት እናድርግ። ከእሱ አንጻር ውሰዱልኝ ብዬ ነው። ለሻዕቢያ ስራ ነበር ስራ ወንጀል የሚሰሩ ጭከና የሚሰሩ አረመኔነት የሚሰሩ ሴቶች የሚደፍሩ ቅርስ የሚያፈርሱ ሀብት የሚያወድሙ ሻዕቢያ ለሰራው ለአክሽኑ መጥቶ ላደረገው ለአክሽኑ በሚጠየቅበት ይጠየቃል። በዙሪያ የሰበሰብካቸው እነዚህ ባንዳዎች ምንም ጥቅም የሌላቸው ለትግራይ ህዝብ ያልሆኑ ለአንተ አይሆኑ፣ ለትግራይ እናት ያልሆኑ ለአንተ አይሆኑ። ሲጀመር የሚረቡ አይደሉም። የሚረቡ የና መሰል እነዚህ ሰዎች ይጮሁ ይገባናል። ለምንድን ነው ካላችሁ እውነት በወጣ ቁጥር ህዝብ በነቃ ቁጥር ህዝብ መገዳደሉን ካቆመ የህዝብ ሰቆቃ ከቆመ ህዝብ ከተመቸው ደህንነቱ ከተጠበቀ አንዱ ከአንዱ ጋር በጠብ ካልቀጠለ የነዚህ ሰዎች ጉሮሮ ይዘጋል። እነሱ ሲዘጉት ሲያላቅሱት የሰዎች ሰቆቃኛ ጋር ላይ ያለው ማንኛውም የህዝብ መከራ ለነሱ ሰዎች ሰርግና ምላሽ ሆኖ የቀጠለ ነው። ሰው ሊስተካከል የሚችል ከሆነ ምን ይላሉ? ቢጮሁ አትገረሙ ማለት ነው። ከሱ አንጻር ነው የሚንጫጩት። እኛ የቅማንት የራስ አስተዳደር አስመላሽ ኮሚቴ በሚል ራሱን አቋቁሞ መንግስትም አብሮት ተጉዞ ሁሉንም ሂሳብ ከዘጋ በኋላ ጦርነት አውጆ ሌላ ሁለተኛ አጀንዳ የሌላ አካል ተልኮ ደርቦ በመያዙ የሱን አጀንዳ ከግብ ከደረሰ በኋላ የሌላ አካል ተልኮ ተሸክሞ እርስ በርሳችን እያባላን ነው። ቅማንት ከየትም የመጣ አይደለም፣ የጎንደር ልጅ ነው። አማራ እዚህ ያለ አማራ፣ ጎንደር ያለ አማራ ከየትም የመጣ አይደለም፣ የጎንደር ልጅ ነው። የጎንደር አባት ነው፣ የጎንደር እናት ናት። ነገር ግን በቅማንትና አማራ ላይ የተሰራውን አሻጥር ነው እዚህ ጋር መናገር የሚፈልገው። እሱም ደግሞ እኔ በጣም ያየሁትና ብዙ ነገሮችን ለምርጫ እንደው እንምረጠው እንኳን ብንል አሁን የህዝብን ነገር እኔ ስመጣ የዶክተሮችን ደሞዝ ጨምራለሁ፣ እኔ ስመጣ ለዶክተሮቹ እንደዚህ አይነት ፋሲሊቲን አሟላለሁ፣ እኔ ስመጣ ለእንደዛ ለሚጎሳቆለው መምህር ሸሚዝ ለማይቀይረው መምህር ይሄን ነገር አረጋለሁ ብሎ የሚመጣ ፖለቲከኛ አለ? ፈልጌ ያጣው ጀዌ እኛ ጀዌ ይኸው ምንም የለም። በላ ጠጣ እንግዲህ እነ አዶናይ እነ ጆን ዳንኤል እነ ጀዋር መስራት ያለባቸውን ስራ አርሲ ገብቶ ውሃ እያስቆፈረ አንድ ባለሀብት የምትለው ውስኪ የሚራቸው ፖለቲከኛ ነኝ ፓርቲ ተቃዋሚ ነኝ የሚለው አንድ ነገር አድርጎ የማያውቀውን ነገር ቲክታክ ላይ የምናውቀው ትላንት እንደውም በወንጀል ተጠርጥሮ ከእስር ቤት የወጣ ልጅ ከዚህ በላይ የሚያስደስት ነገር ምን አለ? የት አሉ የፖለቲካ ፓርቲዎች?
ከነሱ ስሰማ የምታየው ቢሮ ተዘጋብኝ ነው። ተዘጋብን ቢሮ በቃ ጆሮን ያደረቁራል። አሁን ምርጫ ደርሶ ይመጣሉ ይመጡልሃል። ቴዲ ደግሞ አሁን ግር ብለው ችግር የለውም። አሁን እንደ ምርጫ የምንመርጠው ፓርቲ አለው እንደው ብቁ ሆኖ የኢትዮጵያ ህዝብ ሊመርጠው የሚችለው የለም ማለት አይደለም። ሰው የለም ማለት አይደለም። ሀሳቡን ለህዝብ የሚገልጽ እኔ ብመጣ ብሎ በሹክሹክቷ እንኳን የሚናገር አለ ወይ? አልሰማንም። እንኳን የአብይ ዘመን ይሄን ዘመን እንኳን አየሁት። ዶክተር አብይ በእንደዚህ አይነት መልኩ ተሳክቶለት ደግሞ እንኳን እግዚአብሔር አሳየ። ለመሰለ ልጁ ተነስቷል፣ ሰርቷል። በቃ ይኸውልህ የተበላሹ ማአት ነገሮች አሉ። የሰራውን ነገር ስታስበው ኢስ ቱ ሃርድ። ስቀለው የምትባልበት ሀገር ላይ እኮ በእንደዚህ አይነት ነገር መንቀሳቀስ ራሱ ቀላል አይደለም። ምንም ነገር ብትሰራ ልትመሰገን ማችል ለምስጋናም አይደለም የሚሰራው። በቃ ሀገር እየመራ ነው እሱ። አብቹ ይችላል። ማን ነው? እኔ አሁን ሳልኩ ባለፈው ይችላል የተለያዩ ነገሮችን እንትን እያልን እዚህ ደርሰናል። አሁን ወደ መጨረሻው ላይ ሄደን ሰዎች ምን አሉ የሚለው ነገር ላይ እንሂድና እስኪ እንደው ኮማንደሩ ጨርቃቸውን አስጥሎ በዚህ ልክ ያሳበዳቸው ንፋሲን ይላልም እና ማን ነው ደግሞ ያው ጉማሬው የምንለው በነገራችን ላይ በጣም መጥፎ ነገር ላይ ሰዎች ሲሆኑ መልካቸው በራሱ የተቀየረ ወደ አውሬነት ነው እየሄዱ የሚያድሩት። በየቀኑ አይታችሁልኝ ከሆነ እኔ ተከታተላችኋቸው ከሆነ ማለት ነው በጣም ነው የሚታየው እንትናቸው እና ፋሲል ያለም ምንድን ነው ያለው? መከላከያ ዋና መስሪያ ቤቱን ወደ ባህር ዳር ማዞር ነው የቀረው። ጀነራል መሐመድ ተሰማ ጀነራል ተስፋዬ አያሌውን ምስራቅ ላይ ከአልሻባብ ጋር የሚያደርጉትን ውጊያ አስትተው አማራ ክልል መድበው አክስለዋቸዋል። ሁለቱም ብልጽግና ታማኞች የሚላቸው ሰዎች ናቸው። ጀነራል ሹማ አብደታ በሸዋ፣ ጀነራል ሙሉዓለም በጎንደር ተጥደዋል ይላል። አስቡት። ማነው ይሄንን የሚለው? ስለ መከላከያ ሁሉን መከላከያ የሚሰድብ መከላከያን የሚያነውር ስለ መከላከያ በቃ ካልተሳደበ በስተቀር ፋሲል ያለም መከላከያን በዛ በተበላሸ ማንነቱ ባከበርነው ነገር ሁሉ የካደን እኔ ፈጣሪ የሰጠውን ነገር ሁሉ የካደው ነው የምለው። እኔን አምናችሁኝ ራሴ ላይ ነው የምለው። ከኔ ጀምሮ ዓለም ትጽዳ የምለው እኔ የምጠቅም ከሆነ ብቻ ነው መቀጠል ያለብኝ። እግዚአብሔር በትክክል ፍጥረቱን መጠበቅ መቻል አለበት። ምድር መንጻት አለበት። የሰው ልጆች ክፋት አድክሞታል። አሻጥርና ተንኮል፣ ጥጋብ፣ የኔነት በሽታ አድክሟታል። በኒኩለር ነው ትራምፕ የሚፈክረውን ስሙት። ውሃ መታለው፣ ይህን እናደርጋለሁ። እዚህኛ ሀገር ላይ ጋዜጠኝነት፣ የንጹሐን መብት፣ የማይመቱ ነገሮች፣ የእምነት ተቋማት፣ የእንትን ተቋማት እያላችሁ የምትሉትን ሁሉ ላኪዎቻችሁ ምን ያህል ባለጌዎች እንደሆኑ ስሟቸው። በእንሰሞኑ የሚሰጡትን መናገር ብዙ ስማቸውን የማላቃቸው ጀነራሎችና ኮሎኔሎች በየመንደሩ ተመድበው ፋኖ ይላል። ፋኖ በዚህ ገባ በዚህ ወጣ ሲሉ ይውላሉ ይላል። አንዴ እዛ ሄዱ ብሎ ተቆረቆረ ይመስላል። ከዛ ደግሞ በየመንደሩ ተመድበው ይላል። ፋኖ በዚህ ገባ በዛ ወጣ። አሁን ራሳቸው ከአዋጊነት ወደ ተራ ተዋጊነት መቀየር ነው የቀራቸው። ይህ ለአንድ ሀገር ትልቅ ውድቀት ነው። አብይ ከአዲስ አበባ ሆን ብሎ እያስወጣቸው ይሆን አይሆን አላቅም። ግን በረሃ ለበረሃ የሚንከራተቱ አዛዦችን ሳያቸው ለስልጣኑ የሚያሰጉ ሰዎች አይደሉም። ከዛሬ ነገ ከማዕከል ያስወጣቸዋል ወይም ጡረታ ያስወጣቸዋል ብዬ እገምት የነበረው በአብይ አመራር ብቃት የሚሳለቁትን እነ ጀነራል ይልማና ሌሎችንም ስማቸውን የማልጠቅሳቸው አመራሮች ነው ይላል እና በአጠቃላይ ላይ ነገራችሁን አይታችሁ ከሆነ የክፋቱን ኢትዮጵያዊ በሚሊተሪ ሳይንስ ላይ የሚያውቁ ሰዎች ከኔ በላይ ያውቁታል። ሚሊተሪ ላይ ኢትዮጵያን ማሻገር ላመኑት አደራ ለተቀበሉት ሀገራዊ ልዕልናና ሉዓላዊነት ህይወትን ለመስጠት ቃል መግባት ነው። እሱን አስምረው ይቀጥላሉ። የማንም አፈቀላጤ እንኳን የሆነ ቦታ ላይ ሆኖ እዚህ ቦታ ላይ የሚቀባጥር ሰው ይቅርና ብዙ እዛ ጋር ተወዳዳሪ ተነጻጻሪ ነኝ የሚል ኃይል እንኳን ምንም ነገር ቢል የሚረቱ ሰዎች አይደሉም አሁን ያሉት። ቅድም ያልኳቸው አለ ኢትዮጵያ የሚያሻግራት ብዙ ጀግና ልጆች አሏት። ምክንያቱም ኢትዮጵያን እያሻገረ ያለው ፈጣሪ ነው። ፈጣሪ የመረጣቸው ጀግኖች መርጧል፣ ፈጥሯል፣ አደራ ሰጥቷል፣ ሹሟል፣ ያበርታል፣ ያጠነክራል። የኛ ተሳትፎ አሁን አሻጋሪ እንሁን ወይስ ብቻ እንጂ እኛ ተሳተፍንም አልተሳተፍንም ኢትዮጵያ በድል ትቀጥላለች። ኢትዮጵያ ልጆች አሏት። ብዙ ሰው
እኔ ካልተሳተፍኩ ኢትዮጵያ የምትወድቅ እኔ ካላልኩ የሚመስለው አለ። እንደሱ እንዳታስቡ። እኔ እና እናንተ ኖርንም አልኖርንም በመልካም ብንሳተፍ ጀግኖች እንሆናለን። አለዛም ደግሞ ያው በሌላ ታሪካችን ይጻፍ ይሆናል እንጂ ኢትዮጵያን በክብር የሚያሻግሩ ጀግኖች ልጆች አሏት፣ ወደፊትም ይኖሯታል። ይሄ የኢትዮጵያ አምላክ ስራ ነው፣ የኛ ጉዳይ አይደለም። አሁን ራሳቸውን እንግዲህ ከአዋጊነት ወደ ተራ ተዋጊነት ብሎ አኩራፊዎች እንዲሆኑ ስርዓተ መንግስት እንዲነቀንቁ በተሰጣቸውና ቃል በገቡት ማዕረጋቸው ላይ ለጥፋት እንዲሰለፉ ሀገርን እንዲወጉ ነው እየቀሰቀሰ ያለው ህዝብ። ቀላል እንዳይመስላችሁ። ለምንድን ነው ታዲያ ዛሬ የምታወራን ካላችሁ፣ ክፎች እንዳይረሱ። ክፎችን የሚረሳ ሀገርን ሲወጉ ሲያዋጉ የኖሩ ባንዳዎችን የሚረሳ ባንዳ ነው። ኢትዮጵያን ለማዋረድ ሲሰሩና ሲያሰሩ የኖሩትን ሁሉ ረስተን የምንሄድ ከሆነ በእውነት ኢትዮጵያን ያዋረንና የወጋን እኛ እንደሆን ማመን አለብን። በዘመናችን ግርዱንና ምርቱን መለየት ካልቻል፣ ገለባውን ከምርቱ ለይተን በሚገባው መሸከፍ የኛ ጉዳይ ነው። ማጥራት ያለብንን ማጥራት፣ መጠበቅ ያለብንን መጠበቅ፣ በእሳት ማቃጠል ያለብንን ማቃጠል የኛ ግዴታ ስለሆነ ነው። ለዛ ነው ይሄንን የማወራው። አሳሳቢ ነው አይደለም፣ አታስቡ። ለዛ ነገርማ ኃላፊነትን ይወስዳሉ። ክፉዎች ምንም ነገር እንደማያመጡ እኔ ሙሉ ኃላፊነት ይወስዳሉ። ተውት፣ እንኳን እነዚህ ኒውክለር ያላቸውም ቢሆኑ ማለት ኢትዮጵያን መንካታቸው ነው። ግን እዚህ ላይ ጀግኖችን ይሄ ቀዳዳ ይሄ ልክስክስ ፋሲል የኔዓለም የሚባል ቦሃቃ ባንዳ አፉን ከፍቶ ጀግኖችን ለመሳደብ የሞከረውን ነገር መናገር ስላለብኝ ነው። ከዛሬ ነገ ከማዕከል ያሰጧቸዋል ወይም ጥሮታ ምናምን እያለ ያወራውን ማለት ሳት ብሎት ይሁን አይሁን አላቅም። የአብይን አገዛዝ በአደባባይ በድፍረት የተቸው ብርጋዴር ከበደ ረጋሳ ነበር። ፖለቲከኞች በምትፈጥሩት ችግር መከላከያው ዋጋ እየከፈለ ነው እና ፖለቲካውን ፍቱት ብሎ መናገሩን እናስታውሳለን። ጀነራሎች ከጓዳ ሀሜት ወጥታችሁ ይላል። ተመልከቱ፣ ማጠቃለያው ላይ አለዛው የኛ ሀገር ጽንፈኞች እኔ ፖለቲካ አይችሉም የምለው እዚህ ጋር ሲጎነጉኑት የነበረውን ቀጥሎ በሚናገሩት ይፈቱታል። እዚህ ጋር ሲጎነጉኑት የቆዩትን ቀጥለው ይቃወሙታል። ንግግራቸውን ብቻ እስከ መጨረሻው መከተል ነው። ምንም ያህል ብስለት የሌላቸው ኋላ ቀሮች ያላቸው ነገር ቢኖር ምንድነው? ጥላቻ ብቻ፣ ጥላቻና ክፉነት ብቻ፣ ድንቁርና ነው፣ ድህነት ነው ያላቸው እንጂ ሌላ እውቀትና የፖለቲካ ብስለት የላቸውም። ኢትዮጵያ ውስጥ ያለው የፖለቲካ እንትን ከ96 ጀምሬ ሳየው የሚያደናግር የፖለቲካ ነገር የለም። ሰው መደናገር ስለሚወዱ ብቻ ነው የምለው፣ በእነሱ ወጥመድ የወደቀው ሁሉ እና ፖለቲከኞች በምትፈጥሩት ችግር መከላከያ ዋጋ እየከፈለ ነው እና ፖለቲካውን ፍቱት ብሎ መናገሩን እናስታውሳለን። ጀነራሎች ከጓዳ ሀሜት ወጣችሁ ያለ የጀነራል ከበደን ቃል በአንድነት በአደባባይ ብታስተጋቡት ከመንደር ጀነራልነት ወጣችሁ እውነተኛ የኢትዮጵያ ጀነራሎች ትሆናላችሁ። ካልሆነ በአብይ ደካማና የተበላሸ አገዛዝ የተነሳ ቀሪ ህይወታችሁ ሁሉ በየመንደሩ መንከራተት ይሆናል ይላል። አስቡት። አሁን እዚህ ላይ መንግስት ወይም ከዶክተር አብይ ጋር ያለው የፖለቲካው ምህዋር መከላከያ ላይ አተኩሮ እንዲያጠቃቸው ቁጥር 1 ቁጥር 2 ብሎ የዘረዘራቸው በዛ ወጥመድ ውስጥ ገብተው እንዲጎዱ የፈለጋቸው አንዱ ብርጋዴር ጀነራል ከበደ ረጋሳ የሚባሉትን፣ ከዛ በአብይ የአመራር ብቃት የሚሳለቁትን ደግሞ እነ ጀነራል ይልማ እና ሌሎች ብሎ ይልማ መርዳሳን አስቧቸው ለማጋጨት እነዚህን በቁጥር 1 ላይ አሰልፎ ከመንግስት ጋር ለማጋጨት ሰርቷል። ከዛ ደግሞ ሌሎችን ጀነራሉ በየመንደሩ ያላቸውን ከላይ ያላቸው እነዚህ ማን ነው ጀነራል መሐመድ ተሰማ፣ ጀነራል ተስፋዬ እያሌውን፣ ጀነራል ሹማ አብደታ፣ ጀነራል ሙሉ ዓለም ምናምን የሚሉትን ደግሞ እነዚህን ደግሞ በአኩራፊነት እንዲሰለፉ አኩራፊዎች እንዲሆኑ ልክ እንደተበደሉ አድርጎ ከላይ የሳላቸው ናቸው። መሐመድ ተሰማ ጀነራል መሐመድ ተሰማ፣ ጀነራል ተስፋዬ አያሌውን እንዲሁም ደግሞ ጀነራል ሹማ አብደታ፣ ጀነራል ሙሉ ዓለም ብሎ ያላቸውን በአኩራፊነት መንግስት ጋር በጥላቻ ከታች ጀነራል ይልማንና ብርጋዴር ጀነራል ከበደ ረጋሳን ደግሞ ጀነራል ከበደን ብሎ እነዚህም ደግሞ የመጀመሪያ ተጠቂና ከመንግስት አፈንግጠው ወጥተው በመንግስት ጋር በጥላቻ እንዲታዩ የሚል አሻጥር ነው። ይህን ሁሉ ያሳበደው ማን ነው ካላችሁ ኮማንደር ፍቅሩ ነው። ጨርቁን አስጥሎ በዚህ ልክ እንትናን እያስለፈለፈው ያለው
ለማንኛውም እሱም ይለፈልፋል፣ ኢትዮጵያን በድል ትቀጥላለች። ማንኛውም ክብሩን ባሉሻሉሽ የሚጥል ከሆነ ሲጀመር ክብሩን አልተቀበለም ነው። መሪ ያልነው መሪነቱን ማንም ለፍላፊ ቤቱን ዘግቶ በአንድ ክፍል ቤት ውስጥ ሲለፈልፍ በኋላው ነገር የሚደነቅ ወሩ የሚናደድ የሚያጨበጨብ ወሩን የሚል ከሆነም ሲጀመር ክብር የለውም ያ ሰው ብዬ ነው የምለው። ማንኛውም ሰው ይሄ ሶሻል ሚዲያ ላይ የሚለፈልፍ ሰው የሚያስደነግጠውም እንደ ግለሰብ ሊያስደነግጥ ይችላል። ሀገርን በአደራ የተቀበለ ኃይል ባሉሻሉሽ እንደዚህ እንትን የሚል ነገር የለም፣ ወደዛም አይሆንም። ግን ኮማንደር ፍቅሩ የሚባለው ልጅ ለምን በዚህ ልክ አናደዳቸው? ምንድን ነው ምክንያቱ? አልገባኝ ያለው እሱ ነው። ሌላው መሳይ ደግሞ የብልጽግና ተስካር በቁሙ ሲወጣ እንደማየት የሚያስደንቀኝ ነገር የለም። ና ተስካር ብላ፣ ተስካር ነው ካልክ ና ተስካር ብላና ተስካር እናውጣል። መሳይ መኮንን የጦር ካርታ በመዳፉ በሚል ተወደሰው አለ። የአብይ አህመድ የጦር መሐንዲስ በሚል የሚሞካሸው ጀነራል ተስፋዬ እያለው ጀነራል ተስፋዬ ታስታውስ ከሆነ አንድ ወቅት ላይ እንዲህ ብሎ አውርቶኛል ብሎ ጀነራል ተስፋዬ አክብሮት ያጫወተውን ነገር ሚስጥር አወጣው ብሎ ዘረገፈና ይበልጥ ጀነራል ተስፋዬን ከፍ የሚያደርግ ንግግር አየን። እንደው ዝም ብላችሁ ነው እንጂ የምትደክሙት መሳይ ልክ አይደላችሁም የሚልና እኔም አሰምቻችኋለሁ። አይ ቲንክ እንደውም ከፍ አደረገው። ልክ አንዴ ማነው አበበ ማነው የሚባለው የሆነ የአብይ አህመድን ሚስጥር አወጣው ብሎ አብይን የበለጠ ከፍ እንደሚያደርገው ዝም ብሎ እነሱ ስላወሩት እና ይሆናል ብሎ በውስጣቸው ያቀሉትን አይነት ነገር በዛ ንግግር ውስጥ ተካቶ የሚቀመጥ መስሏቸው እንደዛና አሁንም ይሄንን ጀነራሉን ከሱ ጋር እንደ ሰው ቆጥረውት አይ ቲንክ አክብሮት የነበሩት ነው። በህወሓት ወረራ ጊዜ ሁሉ ብዙ ሄደው ነበረ። እኔ ዛሬም ላይ መከላከያ ሰራዊቱ ከሙያቸው አንጻር በተለይ በዚህ በተለያዩ ነገሮች ላይ የሚያቀርቧቸውን ሰዎች ቸክ ቢያደርጉ የሚል ነገር አለ። ምክንያቱም ከመሳይ የባሱ ሰዎችም አሁን መከላከያ ሰራዊቱ ጎን ላይ አሉ ብዬ ስለማስብ ማለት ነው። የአብይ አህመድ የጦር መሐንዲስ በሚል የሚሞካሸው ጀነራል ተስፋዬ እያለው እናትና ልጅን በአንድ ጊዜ ደፍሮ ይላል። እናትና ልጅን በአንድ ጊዜ ደፍሮ በፋኖ ሲፈለግ ጠፍቶ እጅ የሰጠን ግለሰብ ለመቀበል በዚህ ደረጃ ሽር ጉድ ማለታቸው በቁም ተስካርን ከመብላት ተለይቶ የሚታይ አይደለም። ኮማንዶ ፍቅሩን በቅርበት አውቀዋለሁ። አሁን ይህን ጉድፍ የማነሳው ከርቶ ለብልጽግና እጅ ስለሰጠ አይደለም። ፋኖች አሁንም በወንጀል የተጨማለቁ መሪዎች ካሉ በቶሎ ቆርጠው ከድርጅቱ ማባረር እና በሕግ ተጠያቂ እንዲሆኑ ማድረግ እንዳለባቸው አጥብቄ ለማስገንዘብ በሚል ነው ይላል መሳይ። ምን ማለት ነው? ነገ ዘመነ ሲገባም 10 ሴት ደፍረሃል ይልሃል። ምሬም ብትገባ ዋርካው የሚልህ አስረስ ማረም ብትገባ የቀራችሁ እንግዲህ እኔ 3 ሰው ነው የማውቀው። ምናልባት መከታው የሚባል አለ መሰለኝ በሰሜን ሸዋ አካባቢ ላይ። እናንተ ስትገቡም እንደ ግለሰብ እንደ ቀልድም ቢሆን ያዙት እንደዛ ነው የሚሆነው ማለት ነው። ከሰባቱ መጪው 7 ጨረቃዎች መካከል ሙሉዋ ጨረቃ የእናንተ ሀገር የኔ ሀገር ኢትዮጵያ ነች። እዛ ላይ መልካም አስተዋጽኦችን እናድርግ፣ እድሉን ተጠቀሙ የሚል ነው። በመሰባሰብ ምን በማለት ፖሊሲዎችንም አክሲዮኖችንም በማቋቋም ልምዳችሁን ሁሉ ተጠቅማችሁ ተጠቃሚዎች ሁኑ፣ ፊት አውራሪ መሪዎች ሁኑ፣ በዛ ራሳችሁን ግለጡ የሚል በጎ ምክር አለኝ። በቢዝነስ ኦር በተለያዩ ነገሮችም ደግሞ ፍሪ ሰርቪስ መስጠት እችላለሁ፣ ማማከር ይቻላል። ኢትዮጵያ ታበጽሕልሃ በእግዚአብሔር። የኢትዮጵያ አምላክ የኢትዮጵያን ጮት ሰምቷል፣ እሱም ያስፈጽማል። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። በያላችሁበት ከመጪው ካለው የዓለም መቅሰፍት ፈጣሪ አብዝቶ ይጠብቃችሁ። ድካማችሁ ሁሉ ዋጋ ያውጣ። የለፋችሁበት የደከማችሁበትን ነገር ሁሉ ፈጣሪ ይጠብቅላችሁ። ቤተሰባችሁ የምትወዱትን ነገር ሁሉ ፈጣሪ ጠብቆ ፈጣሪን እያመሰገናችሁ ያሻገሯችሁን ጀግኖች ወንድሞችን ሁሉ በዚህ ሀገራችን ላይ ተገናኝተን የምናመሰግንበትን ወቅት ያምጣ። ከዓለም ክፉ መቅሰፍት የኢትዮጵያ አምላክ ይጠብቅልኝ ነው ማለት የምፈልገው። አብራችሁ ስለነበራችሁ አመሰግናለሁ። መልካም ጊዜ